ፋኛጽ ነኝ ሳጣ ጮጮ ጮጮ ይለኛል የዛሬው ግን ከብዶኛል ጮጮ ጮጮ ይለኛል ደጉን ቆን ሳስታውሰው ጮጮ ጮጮ ይለኛል የሆነው ይገርመኛል ጮጮ ጮጮ ይለኛል ትነግረኝ ነበር ሐዘን ደስታውን ያንቺንም ይሁን የአካባቢውን ሰላም እንዴት ናችሁ? በያላችሁበት ነገር ሰላም ነው። አሽን አንድ ያላችሁ ሞኝላችኋለሁ። ቤተሰቦች ስትጎንደሉ ማዳችን ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉን። ለዚህም ኮልቢ አመሰግናችኋለሁ። ሀሳቡ ሲሞቻችሁ 2000 ላይክ እንድትገጩን ቦታትና ጎብዛችኋለሁ። ዛሬ ሚዛናችን ዘላችሁ መጣ ነው። ሶበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከፍቶኛል፣ ደብሮኛል ብለዋል። ለምን ለምቦጭን ጥላ አንድ አመት አስቆርም ከሆለክ እንኳን መደበር እንኳን መኮፋት ቀርቶ ለምቦጭን ጥላ ለሚቀጥሉት 10 ዓመታት መቆመጥ ትችላለህ። ኢራኖቹ they don't care። ኢራን የሰጠችው መልስ እኛ ምንሰራው የሀገራችንን ጥቅምና ክብር ለማስጠበቅ ነው እንጂ የአሜሪካን ፕሬዝዳንት ለማስደሰት አይደሉም ማለት። አረ የኢራኖቹ ሮስት እኮ አልተቻለም እኮ ሮስት እኮ ነው የጀመሩት። እኛ ምንሰራው የአሜሪካን ፕሬዝዳንት ለማስደሰት ሳይሆን ህዝባችንን ለማስደሰት አገራችንን ክብርና ልዕልናን ማስጠበቅ ላይ ነው እኛ እየሰራን እየደከምን ያለ ነው ብላል። በእርግጥም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከነገ ወዲያ እንደምታውቁት ቻይና ይገባሉ። ቻይና ሲገቡ የጀግና አቀባበል ልክ ለፑቲን እንደሚደረገው በተለያየ ዓለም ሲሄድ ለፑቲን በፈረስም በሶረገላም በታንክም በመድፈም በመኪኖችም እንደሚያጅቡት እንደዚህ ያለ ሞቅ ደመቅ ሾብረቆረቅ ያለ አቀባበል በቻይና የጀግና አቀባበል እንዲደረግላቸው በሞላ ዓለም ሰላም ሰፍኗል። እልልታው እንዲቀልጥ ነበር የተፈለገው። አልተሳካም። በቃ ከፍቶኛል። በጣም ተናድጃለሁ። በእውነቱ የሰላምና የድርድር ሐሳብ አይደለም ኢራን የላከችልኝ ቆሻሻ ጋርቤጅ ነው የላከችልኝ እና ጮርሰ ራስ ለማንበር ዶበረኝ አብታይት ሁላገት አጣል ሐሞት የፈሰሰል እንደ አንጀት አርሶች እንደው በኢራን እንደዚህ አንጀታችን ይሮስርስ። እነዚህ የማንጎ ጁሶች፣ እነዚህ የብርቱካን ጁሶች፣ እነዚህ አናናስ ጁሶች ናቸው እንጂ የሆነ ኢራኖች እኮ አንጀት የዓለምን አንጀት እኮ አሮሰርስን እኮ እውነት እርጎ እኮ ናቸው ለእነዚህ በእናታች ዓለምን እኮ አረጋጉት እኮ ፈወስን እኮ እና ተቃጥያለሁ፣ ተወሳጭቻለሁ፣ ኮፍቶኛል፣ ለምቦጭን ጥያለሁ። ሁከርስ እና ቁጭ ውድቅ ነው ያደረገች ኢራን አሉ እንትነን የላከችውን ሌላ የድርድርና የስምሙነት ሐሳብ ሲያነቡት አሉ ቁጭ ውድቅ መስኮት ከፈታ አሉ፣ በር ዘጋ አሉ፣ ከፈታ አሉ፣ የሚያደርጋጣሉ እና ኤኒዌይስ እንዳልኳቸው አሁን አሜሪካ እንዳይከፋት እስራኤል እንዳይከፋት እንደው ደስ በላቸው ፈገግ በላቸው የምትደራደሩት ብትላቸው ተንበርከኩ፣ እኛ ለምንሰጣችሁ ማዕቀብ ተንበርከኩ፣ የኛን ጉልበት ሳሙ። ልክ ትራምፕ ሳውዲን መሪ መቆመጫን ሳመኝ እንዳለ ብቻ ኢራኖች እንደሱ ነው የሚፈልጉት እኮ ልክ እንደ ሳውዲዎቹ እግራቸው እንዲሳም መቆመጫቸው እንዲስሙላቸው ነው የሚፈልጉት። እነሱ ምንም እፍረት የሌላቸው ናቸው። ምንም ኔታንያሁ ዛሬ ያለውን አልሰማቸው። ኢራን ተወንጫፊ ባሊስቲክ ሚሳይል እንዳይኖራት፣ ክሩዝ ሚሳይል እንዳይኖራት፣ 4000 ኪሎ ሜትር እንዳይሄድ፣ 3000 ኪሎ ሜትር እንዳይሄድ ለመንደር አገልግሎት የሚውል እስራኤልማ ኒኩለር አላት 70 80 90 ሞቶ 200 እስራኤል የቻለችውን ያህል ኒኩለር ትታጠቃለች። አሜሪካም የቻለችውን ያክል ኒኩለር ትታጠቃለች። ኢራን ግን እጁ ግራና ጣጥፋ እንደዚህ እንደተደገመበት በግ እንደዛ ነው የሚፈልጉት እኮ። ከዛ ድርድር ከኢራን ጋር ይደረጋል። ጋዛ ትፈርሳለች፣ ፍልስጤም ትፈርሳለች። እንደዛ ነው። የመንን ታፈርሳለ፣ ሊባኖስን ታፈርሳለ፣ ትወራለ፣ መሬታቸውን ትወስዳለ። ኢራንን ብቻ ትተዋለ። ለምን? ጉልቤት ስለሆነች። ኢራኖች ደግሞ እንደዚህ አይነት ነገር አይሰራም። እንዋጋ፣ ዝብለን እንዋጋ፣ እንልባልብ ነው። ምንም ወደ ኋላ አይሰራም። አይሮንዶም ውጤታማ ነው ብላችኋል። ሚሳኤሎቻችን ውጤታማ ነው ብላችኋል። በቃ ዝም ብላችሁ ተዋጉ፣ አታለቃቅሱ ነው ኢራኖች። ዛሬ የአይሮንዶም አምራች ራፋኤል የሚባል ተቋም ድርጅት ምንድን ያለው? አይሮንዶም 99.9% ውጤታማ ነው።
እንደ ሁሉም ጠጥተዋል እንደ ዘንድሮ። እኔ ግራ ገባኝ እኮ ወሰድ ያደርጋል እንደ ለዛች ነገር ሲአይኤ ሰሞኑን ወጥቶ ትራምፕ የሚዘላብደው ውሸት ነው፣ ያ ውሸት ነው፣ ሁሉም ውሸት ነው። ሲአይኤ አይደለም ሲኤንኤን፣ ሀሳብ መቀላቀል የለብኝም። ሲኤንኤን የሚዘግበው ውሸት ነው። ሌላ ወሬ ፕሬዚዳንቱ የሚያወሩት የአሜሪካ ባለስልጣናት የሚያወሩት ውሸት ነው። የሲኤንኤን የምርመራ ኢንቨስቲጌሽን እንትናቸ ጆርናሊስቶች መረጃ ባገኘነው የቪዲዮ ማስረጃ ፎቶ ማስረጃ ባገኘነው መሰረት ከሆነ በ8 አገር የሚገኘው የአሜሪካ የጦር ካምፕ ዳግመኛ እንዳያገለግል ሆኖ ተጠርጓል ነው ያለው ሲኤንኤን። እኔ በሰራት ባገኘሁት መረጃ የቪዲዮ ማስረጃ የሰው ማስረጃ ምስጢራዊ ዶክመንቶች መሰረት ከሆነ የአሜሪካ የጦር ካምፖች ከ8 አገሮች ላይ ከጎልፍ ሀገራቱ ማለት ነው ጥርግ ጽድት ጥንቅቅ ልቅ ብሎ ነው እንግዲህ አሜሪካኖች የራሳቸውን የጦር ካምፕ መከላከል በማይችሉበት ሁኔታ እስራኤል እኔን ምንም አልነካኝም አሸወይና ነኝ ማለታ አስቂኝ ነው። ለዚህ ነው ያ ሁሉ ጋዜጠኛ የከለከላችሁት ቪዲዮ እንዳይቀረጽ ፎቶ እንዳይቀረጽ በገንዘብ አዝባችሁ ላይ ማዕቀብ እጁን እግሩን አስራችሁ ቁጭ በል አንድ ነገር እንዳትቆርጽ በላችሁ ያስገደዳችሁት ለዛ ነው ምንም ስላልደረሰ እኔስ በነገራችን ላይ ዛሬ እስራኤል ላይ በተደረገው ስብሰባ ነው ይሄ ኢየሩሳሌም ላይ ስብሰባ አድርጓል። የእስራኤል ከፍተኛ ባለስልጣናት የደህንነት ሰዎች የመከላከያው ሰዎች ባደረጉት ውይይት ላይ ነው 99 በመቶ አይረን ዶም ውጤታማ ነው። እንኳን ዛሬ አይደለም ከ11 ወር ከ10 ወር በፊት በተደረገው ጦርነት የመከላከል አቅሙ ራሱ ሞሳድ ነው ያለው ከ90% ወደ 60% ወርዶ ነበር ነው ያለው ከ11 ወር በፊት በነበረው ውጊያ እንኳን ማለት ነው። ዛሬ ደግሞ 99 በመቶ ውጤታማ ነው። ያ ሁሉ ድመት ያ ሁሉ ድቂት ያ ሁሉ እንዲ ማን እንደሚያታለሉም አይገባኝም። እኛ ዓለም እንደሆነ መታለሉን ትቷል። ቀደም ብሎ ራሳችንም ተታለሉ ተዋጓ። ታዲያ 99 በመቶ የመከላከል አቅም ካላችሁ አንዲት ፐርሰንት ብቻ ከሆነ ጉዳቱ ተዋጉና ኢራንን አንበርክኩ። ታዲያ ምን አሸይና ነው እንደዛ ሰርግና ምላሽና ምን መለማመጥ ያስፈልጋል? ምን መንቆራጠጥ ያስፈልጋል? አውሮፓ ድረስልኝ፣ እንግሊዝ ድረሽ፣ ፈረንሳይ ድረሽ፣ ደቡብ ኮሪያ ድረሽ እንደ ሰው ያለ አስቡት። የእስራኤል ጥበቃና መከላከል የሚደረገው በአሜሪካ ነው። እንደምታውቁት አሜሪካ የሰው ያለ ድረስልኝ እያለች እየጮኸች እስራኤል 99 በመቶ መከላከል አቅሜ ፐርፌክት ነው እርግላቸው። ግን ተዋጉ። እንደዛ ከሆነ ደግሞ ድርድር ማያስፈልግ ውይይት ማያስፈልግ አንዴ ቱርክ፣ አንዴ ጄኔቫ፣ አንዴ ኦማን፣ አንዴ የሁሉ መንከራተት ምን ያስፈልጋል? ኢራንን ቆጥቅጣችሁ ልክ አታስገቡም ስላልተቻለ ነው። እንኳን የጦር መርከቦቿን መከላከል አቅቷት አይደለም እንደ አሜሪካ። በነገራችን ላይ ዩኤስ ጀራልድ አድፎርድ እኮ ወደ አሜሪካ ተመለሰች። ነው አላወራንም። እቺን ጭዌ ተመለሰች። በቃ አገልግሎት አጨረሰቻል። እንዳገለገለች አላውቅም። እንደው በሌላ ርዕስ እናወራው መሰል ወይ ሌላ ጊዜ። ሽንት ቤቷ ፈንድቶ ታስታውሱ እንደሆነ ወደ 5000 ሽንት ቤት ፈንድቶ እንደገና ተቃጠለች ተባለ። እንደገና ያልደረሰ የስለት ነች መሰለ እሷ የጦር መርከብ በስለት ነው አሜሪካ። አሁን ደግሞ በስተመጨረሻ ወደ አሜሪካ ትመለስ። በጣም ረጅም ጊዜ ባህር ላይ ተቀመጠችው አለ። ሌላ ጊዜ መሬት ላይ ነው እንዴ ቁጥጥ ብላ የምትከረው? ወደ ሲኤንኤን ያለው እኮ ነው። ሲኤንኤን የዘገበው ፎክስ ኒውስ ላይ ገብታችሁ ማየት ትችላላችሁ። ራሳችሁ ቼክ አድርጉ። ዩኤስ ጀራልድ አድፎርድ ወደ አሜሪካ ተመልሳለች እና በባህር ላይ ይሄን ያህል ረጅም ጊዜ ቆይታ አታውቅም። በእንትን ላይ በግዳጅ ላይ እውነትም ግዳጅ ይሄማ ምን ግዳጅ ብቻ ነው ታንቆ ነው እንጂ እና የሆነ ይለኛል ነው በቃ ሲከፋኝ አጽናኝ ሳጣ ያለው አብነት አገናፈር እውነት ነው። እና በጣም ነው የተከፋው። ከፍተኛል አለ ትራምፕ። እኔን ይክፋኝ ነው ጌታ ወይ እኔ ልሆን እንደ ፕሬዚዳንት ትመጣ ወደዚህ እስቲ እንትን አድርጉለት ላኩለት እስቲ። እኔ እሱ ከሚከፋ እሱ ከሚደብራው እኔ ልደወርለትና ይሄን ጦርነት እኔ እኮ ወጣው ነበር እኮ ድል ስላልተሰጠኝ እንጂ እኔስ ሀሳብ ነው። ሀሳቡ ሲሞቻችሁም
ላይክ አርጉ፣ ሼር አርጉ፣ ኮሜንት መጻፋችን አትርሱ። ከልቤ አመሰግናችኋለሁ። እወዳችኋለሁ። ፒስ